ገኒና እፉዬ እውነቱ ወጣባቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች ይህን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ዛሬ ሐረግ ድራማ በድጋሚ ቀጣይ ፓርት ይዤላችሁ መጥቻለሁ ማለት ነው። እስከ መጨረሻው ድረስ ተከታተሉ። ላይክ ሼር እያደረጋችሁ ቤተሰብ የሆኑ እንግዲህ ሉሊትና ገኒ እውነቱ ወጥቶባቸዋል ማለት ነው። ኢፋታ ያንቺ ልጅ ናት ወይ ብላ ጠይቃታለች። ግን እንዴት ማን የነገረሽ እያ ማለት ነው። ትናንትና ማታ ትጨሰማው ብላ ተናገረች። ናታ እፉ ምንድነው ያለችው ብላ ጠየቀችው። እኔ አንዴ ውጭ ላውራሽ ብሎ ወሰዳት ማለት ነው። ውጭ ላይ ሊያናግራት ፈልጎ ማለት ነው። እና ውጭ ላይ ወስዶ እውነታውን እንድትናገር ነው እያደረጋት ያለው። ይሄ ወጣት ብላ እስቲ ንገረኝ የምትናገረው እያለች ነው። የምትጠራጠረው ነገር ተፈጥሯል እያለ ነው። ሁሉንም ነገር እኔ እነግራታለሁኝ የኔ ጨረቃ ይሄ ያህል ትጎዳ ማየት አልፈልግም ብሏል ማለት ነው። ቅድም ክፍላችሁ ትመጣ የተለየ ነገር አላየሁም። ጽዮን አሁን እያሳየቻት ያለችው አክስ እንደዛ አይደለም። እሷ ናት የነገረቻት ብላ በመጠየቅ ነገረችው። ምንድነው የነገረቻት? ምንድነው ያለቻት? ሁሉንም ነገር ነግራታለች። ተደፍረሽ እንደወለሻት በር ላይ ጥለሻት ጽዮንን አለቃትም እገላታለሁ ብላ ዝታ ልከነበ። ግንዬ ምን እያልሽ ነው? ነገር ሁሉንም ነገር እኔንም ይጎዳኛል። ስለዚህ ከዚህ በላይ ሌላ ችግር ሊፈጠር ይችላል ስለሆነ ይሄ ነገር እየተፈጠረባት ያለው ብሎ ተናገረ። አሁን ተመልሳ መርሳቷ በትክክል ያኔ ለሷ ጥሩ ነው ብዬ አስቤያለሁ። ገኒ እውነቱን ተናገሪ ገንዬ፣ መደበቁ በጣም ደብሮኛል፣ ከብዶኛል እያላን ነው። አሁን ባለንበት ሁኔታ እንዴት አድርጌ ነው ምነግራት? አሁን ብነግራት ብንብላ ትጠፋብኛለች ብላ ተናገረ። አጋጣሚ ግን እኔ ታገኘሁኝ ጊዜና ቦታ እነግራታለሁ። እኔ እውነቱን እነግራታለሁ። እኔን እንደነቷ እኔን ለምንድነው እንደዚህ የምታደርገኝ ብላ ተናገረች። ስለዚህ እስከ መቼ ድረስ ታነግሪያት ነው እናታ መሆንሽን እስከ መቼ ድረስ ነው ታነግሪያት የምቆየው ብሎ አላት። እሷን ታጣሽ እየተጎዳሽ እንዳለሽ ነው ያለሽው። እውነታው ትገባሽ ይቅርታ ያታለሽ እያላን ነው ማለት ነው። እንግዲህ ከዚህ በላይ ታይበላሽው ራስሽ ተሌላ ሰው ከምሰማ ተራስሽ ብሰማ ይሻላል ብሎ አላት። ዛሬ ምን ለማድረግ ነው ያሰብሽው ብላ ጠየቀቻት። ዛሬ ማታ አዲስ ነገር መስማት እፈልጋለሁኝ ብላ ጠየቀቻት። በዚህ ፍጥነት ምን ላገኝ እችላለሁ? የተወሰነ ሰዓት እኮ ያስፈልጋል። ስለዚህ ነው እንደዛ ምትኛች። ስለዚህ እኔን ልሰጭኝ እንደሆንሽ በምን አውቃለሁ? እኔን ልታጠምጂ እንደሆነ በምን አውቃለሁ ብላ ጠየቀቻት። በፍጹም እኔ እንደዛ አይደለም አለቃ አስተማገኝ ድረስ። ስለዚህ ትንሽ ቀን ስጭኝ፣ እኔ በደንብ ነው ማቅሽ እያለች በጣም ዛተችባት። ካሜራ እንገጥምልሻለን እያለቻት ነው ማለት። ይህን ያህል ተሸኘውሽ ይበቃሻል ብላ አለቻት። እኔ ለመሸኝ ነው እዚህ ድረስ የመጣሽው እፍራታ ብላ ጠየቀቻት። ኤፍራታ አዎ አንቺን ለመሸኝ ነው የመጣሁት ደህና ሆኝ ብላ ተላከደች። ሉሊት ወይኔ ሉሊት እንዴት ጥላይ ትሄዳለች እያለች በጣም ተቃጠለ ሉሊት ማለት ነው። እንግዲህ ሉሊት ደግሞ የምትሰራው ሴራ በጣም ከባድ ነው። በጣም የሌለ ነገር ነው የምትሰራው ማለት ነው። እና ስለዚህ ሸኝታት ተመልሳለች። ሴራሽን ግን አከሽፈዋለሁ ብላታለች ማለት ነው። ከዛ ና ቁጭ በልና ቁርስ እንብላ ብሎ ገኒ ነይ እያላን ነው። እንግዲህ አስዬ ይዤሽ እንደምወጣ ናታን አቤት ምን ፈልገኸኝ ነው? ቢንዬ እንዴት አደርክ አለችው። እንዴት ነህ አለችው። ተቀመጥ ቁርስ ብላ አለችው።
እኔም የጠራሁሽ ቁርስ እንድታመጭ ነው። እሱ ግን በልቼ ነው የመጣሁት አለ። ዳግዬ ሰርቶ ቆንጆ ቁርስ አብልቶኛል አለችው። በፍቅር እያየችው ነው። እሷም እንደምታፈቅረው ላጉርስ ወይ እያለች አለችው። ስለዚህ ግን ምን እንደምል ታውቂያለሽ። ስለዚህ እኔ ላጉርስ ግድ የለህም አለችው። ተዳጊ ጋር እየኖሩ ቁርስ አለመብላት እንዴት ይሆን ነው ቁርሱ። ስለዚህ ምሳና ራት ቢቀርብበት ይመርጣል እያለችው ነው ማለት ነው። ጠዋት ታይበላ መወጣት የለበትም እያለች ነው። ስለዚህ በፍቅር አይን እየተያዩ ነው። ምክንያቱም ቁርስ መብላት አለብን። ቁርስ ታልበላን ደግሞ ጥሩ ቁርስ ታልበላን ደግሞ የተበላሸ ይሆናል እያለች ነው ማለት ነው። እንግዲህ ይዟት ሊሄድ ነው የመጣው። እንግዲህ ሉሊት አሁንም ስለ ልጇ በጣም እያሰበች ነው። ልጄን መናገር እፈልጋለሁኝ ግን ትንሽ ጊዜና ትንሽ ሰዓት ስጡኝ እያለች ነው ማለት ነው። እፍራታ ደግሞ እንደተጠራጠረች እናቷ እንደሆነች በጣም ተጠራጥራለች ማለት ነው። የተጠራጠረችው ደግሞ ጎዳና ላይ እንደጣለቻትና እዚህ በር ላይ አምጥተው እንዳስቀመጧት ነው የተናገረችው ማለት ነው። ስለዚህ መናገር አለብሽ፣ ስለዚህ እናትነትሽን ማወቅ አለባት እያለን ነው ማለት ነው። እና ስለዚህ በጣም ተጨናንቃለች። በጣም እየተጨነቀች ነው ያለችው። እንዴት አድርጌ ነው ምነግራት? ይህን ያህል አመት ደብቄ ኖሬ እንደ ልነግራት እችላለሁኝ? ይሄ ነገር ተተጋለጠ ሰውንም ልታናግርም አችልም። ኤፍራታ ከዚህ ብን ብላ ነው የምጠፋብኝ። ስለዚህ እኔ መናገር አልችልም። አሁን ትንሽ ጊዜ መስጠት አለብኝ። ጊዜ ለመቼ ነው የምትሰጫት? ስለዚህ አሁን መናገር አለብሽ። ከሌላ ሰው ሰምታ ግን የሆነ ችግር ቢፈጠርባት በኋላ እንዳይጸጸትሽ እና ስለዚህ ልጅሽ መሆኖች አንቺ ንገሪያ ቀስ በይና ብሎ አስረዳት። ግን እሷ ልትነግራትም ፈቃደኛ አይደለም። ግን እንደምትነግራትም እያለች ነው። ግን ለመናገርም ደግሞ ፈቃደኛም አልሆነችም በደንብ። ምክንያቱም ብዙ ነገሮች ተጨማማሪዎች ስላሉ፣ ብዙ ሀሳብ ስላለባት፣ ብዙ ጭንቀት ስላለባት የኔን እናትነት ታወቀ ደግሞ የበለጠ ትጎዳብኛለች ብላ መልስ መለሰች ማለት ነው። እና ስለዚህ አሁን መናገር አልችልም፣ ማንም ሰው እንዲናገራትም አልፈልግም አለች ማለት ነው። እንግዲህ ኤፍራታ መንገዷን ቀጥላለች ማለት ነው። እየሄደች ነው እንግዲህ ያላሰበችው ነገር ገጥሟታል ደግሞ መንገድ ላይ ማለት ነው። እየሄደች እያለ ሉሊት ሸኝታ ትመለስ ተዘይ ሴትዮ ጋር እንደተለያየች ብሎ ይዟታል ማለት ነው። ከዚህ ብን ብዬ እንዲጠፋ ነው የምፈልገው። ምን በወጣሽ አንቺ? እኔን የምትከታተለኝ ምን ፈልገኸኝ ነው? ለምንድን ነው? በህይወትህ እንዳይህ አልፈልግም። በጣም ነው የምታስጠላኝ፣ በጣም ነው የምጠላህ። ስለዚህ ካሁን በኋላ ግን በጣም ትወጅኛለች። የማሳይሽ ነገር አለ፣ መኪና ውስጥ መግባት አለችው አላት። መቼም አይሆንም እና እብድ ነው የምታደርገኝ እኔም ብላ በጣም ተቆጣኝ። በጣም ከምላችሁ በላይ ተቆጣችሁ ማለት ነው። ስለዚህ ያደነዛ ፍቃድሽ ናታን ምን ልታደርገው እያሰብክ ነው እያለች ነው። ምን ልታደርገው ነው? ምን አስበህ ነው? አንተ ዝም ብለህ እያስፈራራህ ይሄን ያህል እኔ እብድ ነኝ የምመስለህ ብላ መልስ መለሰችለት። ያንደነዚህ የሆነ ፍቅረኛሽን ግን ፖሊሶች አሁን ይይዙታል። እንደማስይዘው እርግጠኛ ሆኜ ነው ምነግርሽ ብሎ አላት። ኤፍራታ ግን በጣም በድንጋጤ ሆና መኪና ውስጥ ግቢ እያላት ልገባም አልቻለችም። ቆማ ነው ያለችው ማለት ነው። ምን አይነት ሰው ነኝ እኔ እያለ ነው። እና በጣም አጨናንቋታል ማለት ነው። እንዴት አወቅ? ምስጢር አውቃለሁ። ያለና የሌለ ነገር ምስጢር አለ። ምንድነው ያሰራኸው? ምንድነው ያደረገው? ምንድነው? እኔ ከዚህ በኋላ ምንም ልረዳሽ አልችልም ብሎ መኪና ውስጥ ገባ። ስለዚህ እግሩ ላይ መውደቅ ነበረባትና እግሩ ላይ ወደቀች። ናታን እባክህ እያለች እኔ እንደፈለግክ አሰቃየ፣ ናታን ምንም እንዳታደርግብኝ ብላ እግሩ ላይ ወደቀች። እግሩ ላይ በጣም ወድቃ እያለቀሰ ትገኛለች። ምንም ችግር የለውም ግን ነጻ መውጣት ይችላል ናታ። ግን ምንም አንቺ የራስሽ ምርጫ አለ፣ ግን ያ ምርጫ ግን እሰጥሻለሁ አላት። ምንድነው ምርጫዬ? ምን አርጌ ነው? ምን ሰርቼ ነው በየሄድኩበት የምታሰቃየኝ የምትከታተለኝ? ምን ፈልገህ ነው አለችው። እሱ የሚታይ ነው እንጂ የሚታይ ነው። እሺ ብለሽ መኪና ውስጥ ምግቢ ከሆነ ሁሉንም ነገር እነግርሻለሁ አላት።
እወዳችኋለሁ።